Good News Media. ለአስር ተከታታይ ሳምንታቶች ተምረናል። ዛሬ 11ኛ ክፍለ ጊዜ ላይ ደርሰናል። ይህን የአዲስ ኪዳን የህይወት ስርዓትን መረዳት በሚል ሀሳብን ስንማር ቆይተናል። ዛሬም እቀጥላለሁ። ሃሌሉያ። ጥሩ እየተካፈላችሁ ነው፣ እየተማራችሁ ያለ ለውጥ እያያችሁ የአዲስ ኪዳንና የብሉይ ኪዳንን ለውጥ ማወቅ አለብን። ለመኖርም ለማገልገልም ለየትኛውም የህይወት ስርዓታችን በአዲስ ኪዳንና በብሉይ ኪዳን መካከል ያለውን ልዩነት ማወቅ አለብን። እኛ ደግሞ የብሉይ ኪዳን ሰዎች አይደለንም፣ የአዲስ ኪዳን አማኞች ነን። ሃሌሉያ። እኛ በአዲስ ኪዳን የመጣን ከክርስቶስ ኢየሱስ መስቀል በኋላ ክርስቶስ ኢየሱስ ከከፈለው ክፍያ በኋላ ያለን አማኞች ወይም ሰዎች ነንና ኮንግራቹሌሽን ልላችሁ መጀመሪያ እወዳለሁ። እንኳን ደስ ያላችሁ። የነጻነት ዘመን ላይ በመምጣታችሁ ያኔ የብሉይ ኪዳን ዘመን ላይ ብንሆን ኖሮ በጣም አሳዛኝ ነበር። አሁን ግን ነገር ሁሉ ነጻነት የሆነበት ሃሌሉያ የነጻነት ዘመን የነጻነት ኪዳን ውስጥ የአዲስ ኪዳን ተወላጆች ወይም የአዲስ ኪዳን አማኞች በመሆናችሁ እንኳን ደስ አላችሁ። እግዚአብሔር ይባረክ። ደስ ልትሰኙ ይገባል። እየተማርን ያለነው የአዲስ ኪዳን የህይወትና የአገልግሎት ስርዓትን መረዳት የሚልን ሀሳብ እየተማርን እንገኛለን። የአዲስ ኪዳን የህይወት ስርዓትን ስፔሻሊ ለ10 ተከታታይ ሳምንታቶች ስንማረው ቆይተናል። ወደ መጨረሻው የአገልግሎት ስርዓትን ደግሞ ጀምረናል። የአገልግሎት ስርዓቱ ደግሞ ምን ይመስላል፣ የአዲስ ኪዳን የአገልግሎት ስርዓቱ ደግሞ ምን ይመስላል የሚለውን ሀሳብ ደግሞ እያየን እየተማርን እንገኛለን። ዛሬ የምንጀምረው የአዲስ ኪዳን የአገልግሎት ስርዓትን መረዳት። ይሄ ደግሞ አገልግሎት ነው። ላይፍን በጣም በሰፊው ለ10 ተከታታይ ሳምንታቶች እንግዲህ አስተምሬያለሁ። ጌታ ይባረክ። አሁን ደግሞ የምንወያየው ወይም የምንማረው የምንረዳው የአገልግሎት ስርዓት ውስጥ ከብሉይ ኪዳንና የብሉይ ኪዳኑ ከአዲስ ኪዳን ወይም የአዲስ ኪዳኑ ከብሉይ ኪዳን በምን ይለያል? ምን ነበረ የብሉይ ኪዳን የአገልግሎት ስርዓቱ? አዲስ ኪዳንስ የአገልግሎት ስርዓቱ ምን ሆኖ ተቀይሯል? አዲስ ኪዳን ዲፈረንት ኪዳን ነው፣ ልዩ ኪዳን ነው፣ ወሳኝ ኪዳን። ይሄን ኪዳን ካልተረዳን ባልተገባን የህይወት ስርዓት እንዲሁም ባልተገባን የአገልግሎት ስርዓት ውስጥም እንመላለሳለን እና ያልተገባንን አገልግሎት እንዳናገለግል ባልተገባ አገልግሎትም ላለመገልገል ጌታ ይባረክ። የአገልግሎት ስርዓቱን ጠንቅቆ ማወቅ ይገባል። የአገልግሎት ስርዓቱ የአዲስ ኪዳን የአገልግሎት ስርዓት ምን ይመስላል? አሁን ምን ሆኗል? ምን ተቀይሯል? በብሉይ ኪዳንስ ምን አይነት የአገልግሎት ስርዓት ነበር የሚለውን ዛሬ እንጀምራለን። ጌታ ይባረክ። ጥሩ እየተካፈላችሁ እንደሆነ አምናለሁ ለተከታታይ ሳምንታቶች ስንማር በነበረበት። አሁን ግን የምናየው ደግሞ የአገልግሎት ስርዓትን እናያለን። የብሉይ ኪዳን ሲጀመር አዲስ ኪዳንን በደንብ አንደርስታንድ ለማድረግ በብሉይ ኪዳን የነበረ አገልግሎት ምን ይመስላል? መጀመሪያ ለጥቂት ፖይንቶች የብሉይ ኪዳን የአገልግሎት ስርዓቱ ምን ነበር፣ በምን ላይ መሰረት ያደረገ ነበር የሚለውን ካየን በኋላ ወደ ትክክለኛ ወደኛው ሜዳ ወደ አዲስ ኪዳኑ የህይወት ስርዓትና የአገልግሎት ስርዓት ደግሞ እንመጣለን። በብሉይ ኪዳን የአገልግሎት ለውጦች እንግዲህ በአዲሱ ኪዳን ተከስተዋል። የአገልግሎት ለውጦች ተካሂደዋል የሚለውን ትንሽ እንየውና በብሉይ ኪዳን የነበረ የአገልግሎት ስርዓት ምን ይመስል ነበር? በብሉይ ኪዳን የብሉይ ኪዳን አገልጋዮችስ ወይም አገልግሎት ምን የሚመስል ነበር የሚለውም በጥቂቱ ላሳይና ወደ አዲሱ ኪዳን የአገልግሎት ስርዓት እንመለሳለን። በብሉይ ኪዳን ጊዜ ለመንፈሳዊ ስራ እና ለእግዚአብሔር አገልግሎት የተለዩ አገልጋዮች ነበሩ አይደል? በብሉይ ኪዳን ጊዜ የሚለዩ ለአገልግሎት የሚለዩ አገልጋዮች አሉ። አክቹአሊ በአዲስ ኪዳንም አለ፣ እሱን በደንብ እናያለን። ግን በብሉይ ኪዳን ጊዜ ለአገልግሎት የተለዩ አገልጋዮች በዋናነት በሶስት ዋና ዋና ነጥቦች ይከፈላሉ። እነዚህ ሶስት ዋና ዋና ነጥቦች በብሉይ ኪዳን የነበረው አገልግሎት የመጀመሪያው የክህነት ወይም የክህንነት ወይም የካህን አገልግሎት ሲሆን ሁለተኛው የነቢያት አገልግሎት ነው። ሶስተኛው የነገስታት አገልግሎት። በብሉይ ኪዳን ጊዜ ያሉት አገልጋዮች በእነዚህ ላይ መሰረት ያደረገ ነው። በእነዛ ውስጥ የተለያየ ስራዎችን የሚሰሩ አገልጋዮች ቢኖሩም የአገልግሎት ስርዓቱ ለአገልግሎቱም የሚሾሙት ግን ሶስት ናቸው። የክህነት አገልግሎት፣
የነቢያት አገልግሎትና የነገስታት አገልግሎት ነው። ወይም ንጉስ፣ ካህንና ነቢይ ነበሩ ማለት ነው። በብሉይ ኪዳን ጊዜ ካህናት የራሳቸው የሆነ ሚኒስትሪ፣ የራሳቸው የሆነ አገልግሎት ነበራቸው። በአዲስ ኪዳንም የመጣ አለ። እንግዲህ ካህናት የራሱ አገልግሎት አለው በአዲስ ኪዳን የሚባለው። በብሉይ ኪዳን የነበሩ ነቢያቶች የራሳቸው የሆነ አገልግሎት ነበራቸው። በአዲስ ኪዳንም ያለ የነቢያት አገልግሎት የራሱ የሆነ ፋክሽን ወይም አገልግሎት አለው። ነገስታት የሚባለው በብሉይ ኪዳን ጊዜ ብቻ የሚሾም ነው። በአዲስ ኪዳን ግን አማኞች ሁሉ ነገስታት ሆነዋል። ደስ ይበላችሁ፣ እግዚአብሔር ይባረክ። አንዳንድ ነጥቦችን እያየን እንመጣለን። ግን በብሉይ ኪዳን ጊዜ የቤተ መቅደሱን ስራ ወይም የእግዚአብሔር የመረጠውን የቤተ መቅደስ ወይም ህዝቡን ለማግኘት ህዝቡን ለማገልገል የቤተ መቅደሱን ስራ ሞር እንዲሰሩ ካህናቶችን እግዚአብሔር ሰሌክት ይሾማል። ይመርጥና ከህዝብ ተመርጠው ስለ ህዝብ ይሾማሉ። ከኃጢአተኛው ተመርጠው ስለ ኃጢአተኛው ይሾማሉ። ከሰው ተመርጠው ስለ ሰው ይሾማሉ። ዕብራውያን 5:1 ላይ ይህን ስለሚናገር ነው የምናገረው። ከሰው ተመርጠው ስለ ሰው ይሾማል አለ። ካህኑ የሚሾመው ከኃጢአተኛ ነው። በብሉይ ኪዳን ጊዜ የነበረው አገልግሎት ሁሉም ሰዎች እንግዲህ ኃጢአተኞች ስለነበሩ ማንም ቅዱስ ማንም ጻድቅ ባለመኖሩ ምክንያት ክርስቶስ ኢየሱስ የመጣው አንድ ጻድቅ ቢኖር ኖሮ ክርስቶስ አይመጣም ነበር። አንድም ጻድቅ የለም አለ። ሁሉ ተሳስተዋል፣ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ተብሎ ሁሉ ሰው ኃጢአተኛ በመሆኑ ለኃጢአት ሪደምሽን ወይም ቤዛነት ገና ስላልመጣ ለኃጢአት የሚከፈለው ክፍያ ገና ስላልመጣ የግድ ክርስቶስ ኢየሱስ ስላልመጣ የነበረው የአገልግሎት ስርዓት አለ። ስለዚህ የቤተ መቅደሱን አገልግሎት እንዲያገለግሉ ካህናቶችን እንዲሁም ደግሞ ከእግዚአብሔር ደግሞ ድምፅ ሰምቶ ህዝቡ እንዲመሩ ለማድረግ ለጥቂት ህዝብ ያውም ለእስራኤል ነው ማውራው እንጂ ጄነራል ፒፕልን አይደለም ማውራው። አጠቃላይ ህዝብ አንዳንዱ የተቆረጠ ነው፣ የራቀ ነው፣ ከተስፋው ርቃችሁ የተባሉ አሕዛቦች ነበሩ። በክርስቶስ ኢየሱስ የቀረቡት ማለት ነው፣ ወይም እኛ ማለት ነው። እኛ ሁላችን አሕዛብ ነበርን። አይሁድ እዚህ ውስጥ ካለ ጁ እንግዲህ እንትን እናደርጋለን። ግን ጁ ከሌለ ከጁ ውጪ ወይም ከአይሁድ ውጪ የነበሩት አሕዛቦች አሕዛብ የሚባሉት ከተስፋው የተቆረጡ የራቁ የነበሩትን ነው ያቀረባቸው፣ በደሙ ያቀረባቸው። ኤኒዌይ የብሉይ ኪዳኑ በዛ በእስራኤል ላይ ስፔሻሊ ማዕከል ባደረገ የአገልግሎት ስርዓት ያለው እስራኤልን ሴንተር ያደረገ እንጂ በአሕዛብ ዘንድ ምንም አይነት ሚኒስትሪ የለም። የእግዚአብሔር አገልግሎት የሚባለው ያኔ ቤተ መቅደሱ በነበረበት ጊዜ የካህናት አገልጋዮች ወይም የክህነት አገልግሎት ነበር በቤተ መቅደስ ውስጥ። የክህነት አገልግሎት በቤተ መቅደስ ውስጥ ያለውን የተለያየ የማጠን ስርዓት ቢሆን፣ የማንጻት ስርዓት ቢሆን፣ ሌላ የኃጢአትን የማሰረይ ስርዓትን ቢሆን የተለያዩ ስራዎችን እንዲሰሩ ካህናት በቤተ መቅደስ ውስጥ ተመርጠው በቤተ መቅደስ ውስጥ ያገለግሉ ነበር። ነቢያት ደግሞ የእግዚአብሔርን ድምፅ ለህዝቡ ለዚህ ጥቂት ህዝብ እግዚአብሔር ሰሌክት ላደረገው ስፔሻሊ በአብርሃም በኩል የአብርሃም ዘር በሆኑት ለአይሁዶች የተደረገ ደግሞ ስፔሻል ኮቨናንት ስፔሻል ኪዳን ስለነበረ የግድ እነዚህን ህዝቦች ደግሞ ለማግኘት እግዚአብሔር ድምፅ የሚያሰማበት ምንም ምክንያት ስለሌለ ምንም አጋጣሚዎችና ሁኔታዎች ባለመኖራቸው ምክንያት ማለት ነው። ምንም አይነት ነገር ባለመኖሩ ምክንያት የግድ እግዚአብሔር ህዝቡ ድምፁን እንዲሰሙለት ነቢያትን ተጠቅሟል። ስለዚህ ነብዩም በብሉይ ኪዳን ጊዜ የነበረውም ነቢይ ከዛው ከኃጢአተኞች ውስጥ ሰሌክት ተደርጎ ለዚህ ሚኒስትሪ እንደው ትንሽ የቀዳዳ ብሎ እግዚአብሔር ህዝብ ድምፅ እንዲሰማ የተጠቀመበት ነው የብሉይ ኪዳን ነቢይ። ምክንያቱም ኃጢአተኛ ነው፣ እሱም ራሱ ኃጢአተኛ ነው። ለኃጢአት ገና ሪደምሽን አልመጣም። ካህኑም ኃጢአተኛ ነው። እንዲሁም ደግሞ የቤተ መቅደስ የህዝቡን አስተዳደራዊ ስርዓት ደግሞ ለማድረግ ንጉስ ደግሞ ይሾም ነበር። ኤኒዌይ ቀጣይ ሐሳቦችን እያየን ስንመጣ ሐሳቡን በደንብ ግልጽ አደርግላችኋለሁ። ግን በአዲስ ኪዳን ግን ምንም እንኳን የክርስቶስ ቤተክርስቲያንን ለመምራት የሚሾሙ አገልጋዮች ቢኖሩም በኤፌሶን 4:11 ላይ እንዳሉ ታውቃላችሁ። አንዳንዶች ሐዋርያት፣ ነቢያት፣ ወንጌል ሰባኪ፣ እረኛ፣ አስተማሪ እንዲሆኑ ለቤተክርስቲያን ሰጠ የተባለበት ስጦታዎች እንዳሉ ብናውቅም አማኞች ሁሉ ግን ካህናትና ነገስታት ሃሌሉያ የእግዚአብሔርንም ድምፅ በመስማት በመንፈስ የሚመሩ የእግዚአብሔር ልጆች ተደርገዋል። አዲሱ ኪዳን ዲፈረንት አድርጎታል። አማኞችን ሁሉ ያደረገው ያመጣው ዲፈረንት የሆነ ነገር አለ። አማኝ ሁሉ ነብይ ባይሆንም አማኝ ሁሉ ግን የእግዚአብሔርን ድምፅ ይሰማል። በጎቼ የተባለ ሁሉ የእግዚአብሔር እረኛዬ ነው ብሎ
መናገር የሚችል ሰው ካለ እዚህ ውስጥ ሁሉ የእግዚአብሔርን ድምፅ ይሰማል። ሃሌሉያ። በጎቼ አለ ኢየሱስ ሲናገር፣ በጎቼ ድምፄን ይሰማሉ ይከተሉኝማል። አሁን አማኞች በክርስቶስ ኢየሱስ የዳኑ አማኞች ሁሉ የእግዚአብሔርን ድምፅ መስማት የሚችሉበት ትልቁ አክሰስ መንፈስ ቅዱስ በውስጣቸው ስላለ የእግዚአብሔርን ድምፅ መስማት ይችላሉ። የእግዚአብሔር መንፈስ ለመንፈሳቸው ይመሰክራል። የእግዚአብሔር መንፈስ የራሱ የሆነ ሳውንድ አለው፣ የራሱ የሆነ ቮይስ፣ the voice of the Holy Spirit, the voice of inner witness, inner voice እና the voice of the spirit የሚባላል። የውስጥ ምስክርነት፣ የውስጥ ድምፅ፣ የመንፈስ ቅዱስ ድምፅ የሚባላል እና በውስጥ አማኞች ሁሉ የእግዚአብሔርን ድምፅ አሁን ከሩቅ አይደለም ምንድነው ያል እንደ ኤሊ ተሯርጠን እግዚአብሔር ሆይ ምን አልክ ምንልበት ከውጪ የምንሰማው ሳይሆን ከውስጥ የምንሰማው። ሃሌሉያ። እየሰማን የምንመራ እየሰማን የምንከተለው እግዚአብሔር የሆነው መንፈስ ቅዱስ በውስጣችን አለ። አማኝ ትልቁን አክሰስ አግኝቷል። ኤኒዌይ ሐሳቡን ትንሽ እያሰፋው ብመጣ በጣም ጥሩ ይሆናል ብዬ አምናለሁ። ጌታ ይባረክ። የክህነትን አገልግሎት ትንሽ ልንካና ወደ ዋናው ሐሳቤ ልምጣ። ትንሽ ይሄን ያህል ዳሰሳ ከነካው በብሉይ ኪዳን የክህነትን ስራ የሚሰሩ የሌዊ ዘሮች ወይም ሌዋውያን ዘርም ይመረጣል። ከ12ቱ ነገድ አንዱ ሌዊ፣ የሌዊ የሚባለው ነገድ ከ12ቱ አንዱ የሱ ዘር ነው። ቤተ መቅደሱን ያገለግላል፣ የክህነትን ስራ ይሰራል ተብሎ ሰሌክት የተደረገው 11ዱ ተትተው የአንዱ ዘር የሌዊ ዘር ሌዊ የሚባለው የአንዱ የያዕቆብ ልጅ ማለት ነው እና የሱ ዘሮች ወይም ሌዋውያን ሲሆኑ ለዚህም አገልግሎትም በእግዚአብሔር የተመረጡና በቅብዓተ ዘይት የተለዩ ህዝቦች ናቸው። በወቅቱ ለዚህ ሚኒስትሪ ለዚህ አገልግሎት ይሾሙ ዘንድ በቅብዓተ ዘይት ወይም በናቹራል ኦይል ያኔ እንዲያርገ ቀመመ አዘጋጅ ተብሎ ስፔሻሊ እነዚህን ጥቅሶች 30 አንስት ትንሽ ባይ ደስ ይለኛል። በዘጸአት 28:1 ዘጸአት 30:30 ዘውልቁ 18:7 ዘሌዋውያን 21 ከ6-8 ሁለተኛ ዜና 19:11 እነዚህ ነጥቦች ብትመለከቷቸው እንዴት ለክህነት አገልግሎት ሰዎች ሰሌክት ተደርገው በዚህ ከሌዊ ዘር ተመርጠው እንዴት ዘይቱ እነሱ ላይ ፈሶ ለአገልግሎት እንደሚለዩና ለክህነት እንደሚለዩ እነዚህ ፖይንቶች ይነግሯቸዋል። ግን አንዷን ዘጸአት 30 ባያት ደስ ይለኛል። የዘጸአት 30ን ብሉይ ኪዳኑን ትንሽ በጥቂቱ እንትን ለማድረግ ማለት ነው። ይሄ ቅባተ ዘይት በብሉይ ኪዳን ጊዜ ዝም ብሎም አይደለም የሚዘጋጀው። እንዲያርገ ይሄን ጨምረ ይሄን አርገ ይሄን ዘይት አዘጋጅተ በክህነትም ያገለግሉኝ ዘንድ አሮንንና ልጆቹን ቅባቸው ቀድሳቸውም ይላል። ማለት በክህነት ያገለግሉኝ ዘንድ የክህነት አገልግሎት ያገለግሉ ዘንድ ማንን አለ? አሮንን። ከኔ ጋር ናችሁ? በክህነትም ያገለግሉኝ ዘንድ አሮንንና ልጆቹን ቀባቸው ወይም ቅባቸው ቀድሳቸው ማለት ለያቸው፣ ሴፓሬት አርጋቸው፣ ይለዩ ለዚህ ሚኒስትሪ። መቀደስ ማለት መለየት ማለት ነው ትርጉሙ። ለዚህ ሚኒስትሪ ይለዩ፣ ይቀደሱ፣ የዚህ ሚኒስትሪ የዚህ አገልግሎት አገልጋዮች ይሁኑ፣ የክህነትን ስራ ይሰሩ ዘንድ ተብለው በብሉይ ኪዳን ጊዜ ተመርጠው ይሄ ቅባተ ዘይት ወይም ቅባት ዘይቱ በላያቸው ላይ ይፈስና ካሁን በኋላ ለዚህ ያ ኃይል በቃ ያንን ሚኒስትሪ እንዲያገለግሉ ሴፓሬት የሚሆኑበት ኃይል ሆኖ ያገለግላቸው ነበር በብሉይ ኪዳን ጊዜ። አሁንም ዘይት ይዘልኝና እንዳትሉኝ፣ አሁንም ዘይት የለህም እንዴ ምናምን እንዳትሉኝና ጭንቅላት አሹሎ መቼም የሚመጣ በዚህ ቤተክርስቲያን ያለ አይመስለኝም። ጌታ ይባረክ። የሆነ ነገር ለመቀባት በአዲስ ኪዳን የሆነ ናቹራል ዘይት፣ የተፈጥሮ ዘይት፣ ወይራ ዘይት ጠብቆ የሚመጣ ካለ በጣም ተሳስተናል። ሩቅ ነው። አሁን እኛ ይሄ የገባንበትን ኪዳን በደንብ ስንረዳውም በጣም ክሊር እየሆነላችሁ እየገባችሁ ሲመጣ በጣም ነው የምትደሰቱት። ጌታ ይባረክ እንጂ ገና እንደ ብሉይ ኪዳን ገና የተፈጥሮ ዘይት ይዘን ገና ሄደን እያፈሰስን ለዚህ አገልግሎት ተለይተሃል። የአዲስ ኪዳን አገልግሎት አይደለም፣ የአዲስ ኪዳን ሚኒስትሪ አይደለም። የብሉይ ኪዳኑን በደንብ እንድታዩትም ነው ያደረኩት። የብሉይ ኪዳን ካህናት አገልግሎት በቤተ መቅደስ ውስጥ ያለውን የትኛውንም አይነት
የቤተ መቅደሱን የአገልግሎት ስርዓት የሚያከናውኑ ናቸው። በቤተ መቅደስ ውስጥ ያለውን አገልግሎቶች ሁሉ ለማከናወን ሰሌክት የተደረጉ የተመረጡ ደግሞም በቅባተ ዘይት የተለዩ ሰዎች ናቸው። ሃሌሉያ። በቅባተ ዘይት የተቀደሱ ናቸው። የተቀደሱ ማለት የተለዩ ናቸው። አሁን እኛ ግን የተቀደስነው በቅዱሱ መንፈስ ነው። በቅዱሱ ቅባት በተባለው በቅዱሱ መንፈስ በመንፈስ ተቀድሰው ይላል ሐዋርያ ሥራ። በቅዱሱ መንፈስ ተቀድሰው የተቀደስ ነው። እኛ የተለየ ነው። ሴፓሬት የሆነው እኛ በቅዱስ መንፈስ በመንፈስ ቅዱስ ነው። የአዲስ ኪዳኑ ቅባተ የብሉይ ኪዳኑ ቅባተ ዘይት የሚጠቁመው ሊመጣ ያለውን ቅባት የሆነውን መንፈስ ቅዱስን ነበር የሚጠቁመው። ያ ሁሉ ዘይት ሲፈስ የነበረው አሁን በመንፈስ ቅዱስ ተቀይሯል። የአዲሱ ኪዳን ቅባት መንፈስ ቅዱስ ነው። ሃሌሉያ። እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው። በዘይት ቀባው አይልም፣ አልጀመረም። ከዛ በኋላ ነው እኛም በክርስቶስ የተቀባ ነው አይደል? ሁለተኛ ቆሮንቶስ 1:21 ላይ ሲናገር በክርስቶስም ከናንተ ጋር የሚያጸናንና የቀባን እግዚአብሔር ነው። ምን ያለን? የቀባን። እስቲ ተቀብቻለሁ በሉ እስቲ። ጳውሎስ ሲናገር ምንም ግልጽ አድርጎ እኛ ብቻ የተቀባን እናንተ የተቀባችሁ አይደላችሁም ምናምን ነገር እያለ አገልጋዮች ብቻ የተቀቡ ለሆነ ነገር የተለዩ ተደርጎ ህዝቡ እንዳልተቀባ የሚቆጠርበት አገልግሎት የአዲስ ኪዳን አገልግሎት አይደለም። አማኞች ሁሉ በክርስቶስ የሆኑ ሁሉ የክርስቶስ አካል ነን ብለው ከአካሉ ጋር የተጣበቁ ሁሉ ክርስቶስ ሲቀባ እነሱ ተቀብተዋል። በክርስቶስ መቀባት በክርስቶስም ያለው ለዚህ ነው። በክርስቶስም ከናንተ ጋር የሚያጸናንና የቀባን። የተቀባነው በማን ነው? በክርስቶስ። ቅባቱ ግን ምንድን ነው? መንፈስ ቅዱስ። የጌታ መንፈስ በእኔ ላይ ነው ተቀብቻለሁ አለ ኢየሱስ። የአዲሱ ኪዳን ቅባት the anointing of the new testament የሚባለው መንፈስ ቅዱስ ነው። መንፈስ ቅዱስን የተቀበለ አማኝ ሁሉ ተቀብቷል። ገና ልቀባ ብሎ ቡትሌ ይዞ የሚዞር ሰውዬ ጋር መሄድ አይጠበቅበትም። በቡትሌ ዘይት ይዞ የሚዞር በጣም እንዲህ አይነት ነገር ስለበዛ በጣም የሚያስጠላ የአዲስ ኪዳን አገልግሎት ያልሆነ ልምምድ ብሉይ ኪዳንም መድገም አገልግሎቶች አሁን በደንብ ስታዩ በደንብ እየገባችሁ ይመጣል። የብሉይ ኪዳን አገልግሎት የሚደግሙ አገልጋዮች ናቸው። አሁን የብሉይ ኪዳን አገልግሎት በአዲሱ ኪዳን አገልግሎት ተለይቷል። የብሉይ ኪዳኑን አገልግሎት ያስረጀውና የአዲሱን ኪዳን አገልግሎት ያደመቀው ክርስቶስ ኢየሱስ ነው። በክርስቶስ ከሆናችሁ ክርስቶስ ያደረገውን ሚኒስትሪ ክርስቶስ የፈጸመውን ኢንቨስትመንት የመስቀሉን ስራ የሰራበትን ዓላማ ስትመለከቱ እንደተማርነው ለ10 ሳምንት እንደተማርነው ለህይወት ብቻ ሳይሆን ለህይወትም ነው። ልክ ነው። ጌታ ይባረክ። የህይወት ስርዓታችንን ለመቀየር ነው፣ ግን የአገልግሎት ስርዓቱም ተቀይሯል። ጌታ ይባረክ። ስለዚህ በብሉይ ኪዳን እነዚህ ሰዎች ጥቂት ሰዎች የአንድ ዘር ብቻ የአንድ ዘር ከ12ቱ አንድ ብቻ አንድ የሆነ ሲጀመር እኛም በክርስቶስ ነን፣ አንድ ዘር ነን። ጌታ ይባረክ። ከእግዚአብሔር የተወለደ ሁሉ አንድ ዘር ነው። ምንም ዘር በአማኞች ውስጥ አይሰራም። ዘረኝነት አይሰራም። ጤናማ አይደለም። ዘረኝነት ስትቆጥር የስጋ ዘር ስጋዊ፣ ዘረኝነት ስትቆጥር ፍጥረታዊ መሆንህን እየጠቆምክ ነው። ሁሌ እኔ እኮ እንትን ነኝ፣ እኔ እኮ አማራ ነኝ፣ እኔ እኮ ምናምን ምርጥ ዘር፣ እኔ እኮ ትግሬ ነኝ፣ እኔ እኮ ኦሮሞ ነኝ፣ እኔ እኮ ምርጥ ዘር እንትን ነኝ፣ ምንድነው የሆነ ወላይታ ነኝ፣ እኔ እኮ እንትን ነኝ። ያው ይሄን ስትቆጥር ጭቃውን እየቆጠርክ ነው። ጭቃው አንተ ደግሞ ጭቃ አይደለም፣ ስጋ አይደለም። አንተ ስጋውያን አይደለንም፣ ፍጥረታውያንም አይደለንም። እኛ መንፈሳውያን ነን። ከእግዚአብሔር የተወለድን የእግዚአብሔር ዘር ያለብን። ሃሌሉያ። ከዘር ከነገር ከቋንቋ የተዋጀን የተለየን ህዝቦች ነን። ቅዱስ ህዝቦች፣ ለርስቱ የተለየ ወገን ቀይረናል። እኛ የእግዚአብሔር ወገን ነን። ያኔ የሌዊ ዘር ብቻ ነው የሚመረጠው። የሌዊ ልጆች ብቻ ናቸው የሚያገለግሉት ቤተ መቅደስ ውስጥ ተብልቶ፣ ሌሎቹ ሂድና እረስ፣ ሂድ ከብት አርባ ተብሎ ተልኳል። እነዚህ ሁሉ ሄደው አርብተው አርሰው ምን ብለው ሲመጡ ለቤተ አስራትን ይዘና አስራታችሁን ይዛችሁ ወደ ጎተራ ብታመጡ ወደ ቤተ መቅደሱ ብታመጡ እኔ ባረካችሁ በነገር ሁሉ አትረፈርፋችኋለሁ አላቸው። ሌዊ ለምንድነው? የእግዚአብሔርን ቤተ መቅደስ ስራ ስለሚሰራ። እርሱ ወጥቶ ማረስ አይችልም። እርሱ የሮ ከብቶች ማርባት አይችልም። ለዚህ ሚኒስትሪ ተለይቷል።
የሚገባው አስራት ሁሉ ለሱ እኮ እንዲሆን አስራቱን ሁሉ ከመጣ በኋላ በቅባት ለሚበልጥ ለአሮን ደግሞ ይሏል የሌዊን ለአሮን ብቻ በሱ ላይ ብቻ ደግሞ አስራቱን ታወጣና ለአንተና ለልጆች ይሁንልህ። እግዚአብሔር አስራት ሊበላ አይደለም እንዲህ አሰብስፎ የሚጠብቅ እንዳይመስልህ። እግዚአብሔር አስራት የሆነ ነገር ያንተ የሆነ ነገር ስታመጣ እንትን እግዚአብሔር ችግር የለበትም። ብራብ ላንተ አልነግርህም አለ። በሺህ ተራሮች ላይ ያሉ ከብቶች የኔ ናቸው አለ። ምን ችግር አለበት ጌታ? ምድርና ሞላዋ የኔ ናት ያለ ጌታ ነው ሁሉ የሞላው። አስራት ክፈል የመጀመሪያው ላንተ ሲል ነው። ፎር ዘ ሴክ ኦፍ ዩ አንተን ለማትረፍረፍ አንተን ለማከናወን ሲፈልግ መንገድ ያጣል። መንገዱ እንዲሆንለት በነገር ሁሉ መትረፍረፍ በሚያስፈልግ ነገር ሁሉ ስኬታማ ሆነ እንድትኖር እግዚአብሔር መንገድ ስለሚፈልግ አንዱ መንገድ ያዘጋጀው ራሱ ያዘጋጀው የዘረጋው መንገድ የዘረጋው ስርዓት ስለሆነ ይሄን ዘረጋ። ያ ስርዓት የሚመጣው ግን በቤተ መቅደስ ውስጥ ለሚያገለግል ለሌዊ ልጆች ነው። አስራቱ ሲመጣ ያኔ አስራት አሁን እንትን አድርጋችሁ ከ100 ብር ላይ 10 ብር እንደምታወጡት አይደለም። ከ1000 ብር ላይ 100 ብር እንደምትለዩ አይደለም። ያኔ 10 በግ ሲሆንላቸው አንድ በግ ይዘው ነው የሚመጡት። 10 ፍየል ሲሆንላቸው ከ10ሩ አንድ ሰውዬ ላሟ 2 እርጉዝ ሆነችና አሉ። 2 አርግዛ መንታ ማለት ነው አርግዛ በቃ ስትወልድ አንዱን ለጌታ ሰጣለሁ አለ። አንዱን ለጌታ አንዱን ለኔ ምናምን አለ። እንደተባለው ላሟ 2 ወለደች። ከዛ ሚስትየው በልስጣ ተለዋለች። በልስጣ ለጌታ ምናምን ስትለው ቆይ ትንሽ አደግ ይበል ምን ነው ገና ከጻነቱ ምን ነው ይላል። አሁንም ትንሽ እንዲቆያል። አሁንም ይሄው አደገ በቃ አሁን ለምድር ለጌታ ማሰጠው ነው። አይ ቆይ እስቲ ትንሽ ምን አስቸኮረሽ አንቺ ምናምን ነገር እያለ እንዳለ አጋጣሚ አንዱ መኪና ገጨውና ሞተ። ከዛ መጣና ምን አለ ይገርምሻል የጌታውን መኪና ገጨው። ሲጀመር መጀመሪያም ስላልፈለገ ለመስጠት ሲጀመር ጌታ የማንንም የሚፈልግ አይደለም። እኛን ለማትረፍረፍ ስለሚፈልግ አንተን ማከናወን አንተ በምትፈልገው ነገር ሁሉ እንድትበዛ ሲፈልግ ላይን ዘርግቷል። ይሄ ላይን አትሰርዘውም አትደልዘውም። የህግ ነው እንዳትል ከህግ በፊት የነበረ ነው። ህግ ነው አይደል እንዴ የቀረው በህግ ዘመን የነበረ ህግ ውስጥም አብሮ ቀጠለ ገባ እንጂ ከህግ በፊት ህግ ለሙሴ ወይም በሙሴ አማካኝነት ለእስራኤል ህዝብ ከመሰጠቱ በፊት አስራት በአብርሃም ዘመንም ነበር፣ ከህግ በፊትም ነበር፣ ከህግ በኋላም ይቀጥላል። ይሄ የእግዚአብሔር ስርዓት ነው። ስለዚህ አስራት ለሌዊ ቤተሰብ ቤተ መቅደስ ወደ ቤተ መቅደስ የሚያመጡት ለሌዋውያን አገልግሎት ሌሎቹ እርሻ ውስጥ ስለገቡ ይሄ ሰውዬ ብቻ ለክህነት አገልግሎት ስለተለየ ልላችሁ ለአገልግሎት ብቻ ስለተለየ ሌዊና የሌዊ ልጆች ምንድን ነው የሚሰሩት? በዋናነት የቤተ መቅደሱን አገልግሎት ስርዓት የሚያከናውኑ ናቸው። የህጉን ስርዓት አስፈጻሚዎችን በመሆናቸው ለምሳሌ የህዝቡን ኃጢአት የማስተሰረይ ስርዓት ያደርጉ ነበር በብሉይ ኪዳን ጊዜ። ዘሌዋውያን 4 ከ3 እስከ 21 ሄዳችሁ ስትመለከቱ፣ ዘጸአት 30 ቁጥር 10 ላይ ሄዳችሁ ስትመለከቱ እንዴት የማስተሰረይ ስርዓት የኃጢአትን የማስተሰረይ ስርዓትን ሲያደርጉ እንደነበር ትመለከታላችሁ። የኃጢአትን ማስተሰረይ ስርዓት ለምሳሌ አንድ ሰው ኃጢአት ሰርቶ ቢመጣ በየአመቱ በጊዜው ይመጣል። ከዛ በጉን ይዘና ይባላል። በጉን ይዞ ይመጣል። እስቲ በጉ ላይ እጅን ጫን ይባላል። የበጉ ጭንቅላት ላይ እጁን ይጭናል። በል እንግዲህ ኃጢአትን ተናዘዝ ይባላል። ኃጢአቱን ሁሉ ይናዘዛል። እንዲያርጋለሁ ከዛ ያ ንጹህ በግ ምንም የማያውቀው ንጹህ በግ የዚህን ሰውዬ ኃጢአት ሁሉ ይሸከማል። እጁን እሱ ላይ አድርጎ የዚህን ራሱን ኃጢአት እዛ በግ ውስጥ ይከተዋል። ምክንያቱም ኃጢአትን የምትሰራ ነፍስ እሷ ትሞታለች። ስለዚህ እሱ ከሚሞት ምትክ እንዲሞትለት ነው። አንድ ምትክ እንዲሞት የማስተሰረይ ስርዓት የዚህ የኃጢአት ስርየት የሚባለው እንደውም ይሄ ነውና ይመጣና እጁን ይጭናል። ኃጢአቱን ሙሉ ያበግ ይወስደዋል። ከዛ በኋላ ካህኑ ይወስደውና ኃጢአትን ጨረስክ ይለዋል። አዎ ጨርሻለሁ ሲል ወስዶ ያርደዋል። ካረደው በኋላ ደሙን ይዞ ወደ ቅድስተ ቅዱሳን ይገባል። ደሙ ተቀባይነት ሲያገኝ ሰውየው እየዘለለ ወደ ቤቱ ይሄዳል ማለት ነው በደስታ። ከዛ ደግሞ ድጋሚ አሁንም እዛው ላይፍ ውስጥ ይገኛል። ምክንያቱም ዛፉ አልተቆረጠም። ኃጢአት የሚባለው ኔቸር አለ። ኃጢአተኛ ናቸው። ኃጢአትን አለመስራት አይችሉም። ዛፉ አላ ፍሬውን አለማፍራት አይችልም።
አሁን ግን በክርስቶስ ኢየሱስ የተቀየረው ዛፋችን ነው። ውስጣችን ማንነታችን ተለውጧል። ኃጢአተኞች ነበርን፣ ጻድቅ ሆንን። በአንዱ በአዳም ምክንያት ብዙዎች ኃጢአተኞች እንደሆኑ በክርስቶስ ኢየሱስ ደግሞ በአንዱ ደግሞ መታዘዝ ብዙዎች ጻድቃን ይሆናሉ። የመስራት ሳይሆን የመሆን። በአዳም ምክንያት ለምን ጸባይኛ አትሆንም? ኃጢአተኛ ተብለ ነበር። ዝምተኛ ብትባልም ዝምተኛ ኃጢአተኛ። ጸባይኛ ልጅ ነው፣ ጸባይኛ ግን ኃጢአተኛ። ምክንያቱም ኔቸር ነው የተቀየረው። በክርስቶስ ስንሆን ኃጢአተኛው ማንነታችን በጽድቅ ማንነት ተቀይሯል። አሁን ውስጣችን የጽድቅ ዛፍ አለ። ሃሌሉያ! የጽድቅ ዛፎች እንዲባሉ ስለሚል መጽሐፍም ዛፉ አሁን ተቀይሯል። የጽድቅ ፍሬውንም የሚያፈራው የጽድቅን ፍሬ ነው። ሃሌሉያ! ልናፈራ የሚገባንም የጽድቅ። ኃጢአትን መስራት አንችልም እኛ። we can't። ከእግዚአብሔር የተወለደ ኃጢአትን ሊያደርግ አይችልም ማለት። አንድ ሰው ባለፈው በቴሌቪዥን የዛሬ ስንት ዓመት ነው ምናምን ተጠይቄ ነበር ይህን ጥያቄና ቴሌቪዥን አገልግሎት ላይ ኃጢአትን መስራት ያው እኛ ውስጣችን የዳነ ስለሆነ በስጋችን ኃጢአት ብንሰራስ የሚባል ነገር አለ እና ምን ትላለህ? ከኃጢአት እንጂ አርነት የወጣ ነው፣ ለኃጢአት አርነት አልወጣንም። ለኃጢአት ነው አርነት የወጣ ነው። ከየት የመጣ ነው? ይሄ እኮ የዲመን ትምህርት ነው፣ የአጋንንት ትምህርት ነው። የአጋንንት ትምህርት ነው። ሰው ከየት ስጋን እየጎሸምኩ እያለ ጳውሎስ ከየት የመጣ በየትኛው ኤቪደንስ? ስጋን እየጎሸምኩ አስገዟለሁ። ማን ነው አስገዡ? በውስጥ ያለው ጃይንት ቦርን አጌን የሆነው ማንነት የውስጡ ሰው እየገዛ ኮንትሮል እያደረገ እንጂ ኖርማሊ ለኃጢአትም ልቅ አያደርግም። ትክክለኛ የጽድቅ ትምህርት የገባው ሰው እንደውም ኔቸር አይደለም ይላል፣ ይኮራል። ለምን ምናምን ሲባል ማንነቴ አይፈቅደውም። አያም ራይቸስ። ይሄ ሲገባ ሁሌ እኮ ኃጢአተኛ ነኝ ብሎ ፑሽ አፕ የሚሰራው ነው እኮ ሁሌ እዛው ኃጢአት ውስጥ የምታገኘው። ጻድቅ ነኝ የሚል ሰው መቼም ቢሆን ኃጢአት ውስጥ አታገኙትም፣ በደንብ ካልተረዳ ካልሆነ በስተቀር። ስለዚህ እኛ አሁን የምናመጣው በግ የለም። በብሉይ ኪዳን ጊዜ በግ ይመጣል፣ በጉ ላይ እንትን ይላል፣ በጉ ይታረዳል፣ ደሙ ከዛ ይሄዳል። በአመቱ ደግሞ ይላል ደግሞ አሁን ደግሞ ሌላ በግ ይዞ ይመጣል። አቤት በግ አምጡ ብትባሉ በግ በየጊዜው የምታመጡ ቢሆን ግን የኛ ክርስቶስ ግን ሃሌሉያ ክርስቶስ ኢየሱስ ግን ለአንዴና ለመጨረሻ ጊዜ ደሙን አፍስሶ ነፃ አውጥቷቸዋል። በክርስቶስ ኢየሱስ ደም መቀደስ ሆኖላቸዋል። በክርስቶስ ኢየሱስ ደም መታጠብ ሆኖላቸዋል። በክርስቶስ ኢየሱስ ደም መጽደቅ ሆኖላቸዋል። እንግዲህ በደሙ ከጸደቅን በእርሱ ከቁጣው እንድናለን አለ። በደሙ መጽደቅ ሆኖልናል። በደሙ መታጠብ ሆኖልናል። በደሙ መቀደስ ሆኖልናል። ገና ምን ቆጥሮ አይደለም እኛ። ጌታ ይባረክ። ይሄን ነው እንግዲህ የብሉይ ኪዳኑ ካህን የሚሰራ የነበረው። ይሄን ነበር የሚሰራው። ሌላኛው የማጠን ስርዓትን ወይም የማጠን ስርዓት ደረሰው ነው የተባለው ማን ነው? ሉቃስ 1:9 ላይ ዘካርያስ አይደል እንዴ? የማጠን ስርዓት ቤተ መቅደስ ውስጥ ያለ የትኛውንም ሚኒስትሪዎች የማጠን ስርዓት፣ የህዝቡን ኃጢአት ማስተስረይ፣ የተለያዩ የማንጻት ስርዓቶች አሉ። የሆነ ነገር እንትን ካደረገ ረክሷል ምናምን ይባላል። የሆነ ፈሳሽ ላይ የተቀመጠ እንዲ እሱ 7 ቀን ሙሉ እንደዚህ ነው ይንጻ። የመንጻት ስርዓቱ ይፈጸም። የመንጻት ስርዓቱ በተፈጸመ ጊዜ ይምጣ፣ አለበለዚያ ረክሷል። ቁጭ ያለበት ወንበር ሁሉ ያረክሰዋል፣ ወንበሩን ሁሉ ያረክሳል ይላል። በጣም ከባድ ነው። የማንጻት ስርዓትን ያካሂዱ ነበር እነዚህ የብሉይ ኪዳን ካህናቶች። በጣም ብዙ ስራ ነበረባቸው በቤተ መቅደስ ውስጥ። የአዲስ ኪዳን ካህናት አገልግሎት አሁን ላይ ያይዘው የብሉይ ኪዳን ካህናት ይሄንን ነበር የሚሰሩት። የአዲስ ኪዳን ካህናት በሊቀ ካህናችን በኢየሱስ ለአንዴና ለመጨረሻ ጊዜ ለኃጢአት ስርየት ባፈሰሰው ደሙ ነፃነት ሆኖልናል። ሃሌሉያ። ይሄ ያላስደሰተው አማኝ ምን እንደሚያስደስተው አይታወቅም። ጌታ ይባረክ። ለእኛ ነፃነት ሆኖልናል። አሁን የምናመጣው ሁልጊዜ የምንወቀስበት፣ ሁልጊዜ ኃጢአተኛ ነኝ ሁልጊዜ እያልን በግ ይዘን የምንመጣበትና በዛ በግ አማካኝ ያ በግ ስለኛ ደሙን የሚያፈስበት የሚሞትበት ኪዳን አይደለም። አሁን ለአንዴና ለመጨረሻ ጊዜ። ለዚህ ነው ዕብራውያን 9:12 ላይ ለአንዴና ለመጨረሻ ጊዜ ይላል በአዲሱ መደበኛ ትርጉም።
ለአንዴና ለመጨረሻ ጊዜ በፈሰሰው ደሙ የኢየሱስ ክርስቶስ ደም ለአንዴ ደግሞ ለመጨረሻ ካሁን በኋላ ሌላ ደም እንዳይኖር። ኃጢአት ካለ ሁሌ ደም አለ። ደም ሳይፈስ ስርየት የለምና ሁሌ ስርየት ያለው ደም አይደል እንዴ? ደም ሳይኖር ስርየት የለም። የመጨረሻው ደም ግን የክርስቶስ የኢየሱስ ደም ነው። ኃጢአትን ያስተሰረየ፣ ከኃጢአት የገላገለ፣ ከኃጢአት የቆረጠ፣ ከኃጢአት ያጠበ የክርስቶስ የኢየሱስ ደም ነው። ዕብራውያን 9:12 26 ቁጥር ዕብራውያን 10:10 ለአንዴና ለመጨረሻ ጊዜ ተቀድሰናል ይላል። ዕብራውያን 10:10 ለአንዴና ለመጨረሻ ጊዜ ተቀድሰናል። 12 ቁጥር 12 ሕያዋን ሆነናል ይላል። we are the living creature አሁን ሕያው የሆንን አንደኛ ጢሞቴዎስ 2:5 ይሄ ሁሉ ክርስቶስ ኢየሱስ በእኛና በእግዚአብሔር መካከል ሆኖ መካከለኛ ሆኖ ከአብ ጋር መታረቅና መገናኘት እንዲሆንልን ስለኛ መስዋዕት ሆኖ በእርሱ ደም በኩል ወደ አብ መቅረብ ይሆንልን ነው። ሃሌሉያ። በደሙ በኩል ወደ እርሱ ቀርበናል፣ መጣን፣ ጸደቅን፣ ተቀደስን፣ የእግዚአብሔር ልጆች ሆንን። ቅዱስ ጻድቅ የእግዚአብሔር ልጅ በስራችን አይደለም፣ በልፋታችን አይደለም፣ ባንተ ትግል አይደለም፣ ባንተ ጨዋነት አይደለም፣ ባንተ የጸሎት ሰው፣ ባንተ ሰባኪነት አይደለም፣ በክርስቶስ ኢየሱስ ስራ፣ በእርሱ ስራ ሁላችን ወደ አብ መግባት አለንና። በማስራ በእርሱ ስራ፣ ባንተ ስራ አይደለም። እንዳትቆጥር የምትቆጥረው ስራ የለም። በእርሱ ስራ ሁላችን ወደ አብ የምትደርሰው ጻድቅ ስትሆን ብቻ ነው። ወደ አብ የምትደርሰው ቅዱስ ከሆንክ ነው። ቅዱስ ሳትሆን፣ ጻድቅ ሳትሆን፣ ለጽድቅና ለቅድስና የሚያበቃህ ደሙ በደሙ ባትታጠብ ወደዛ ባልደረስክ። ግን ሁሌ ለደሙ ዕውቅና እንሰጣለን። ሃሌሉያ። በዚህም ምክንያት ንጹህ በመሆናችን ምክንያት ማለት ነው፣ ጻድቅ በመሆናችን ምክንያት፣ በክርስቶስ ኢየሱስ ደም በመቀደሳችን ምክንያት የአዲስ ኪዳን አማኞች ሁሉ በደሙ ቅዱስና ጻድቅ ስለሆኑ የንጉሥ ካህናት ሆነዋል። አሜን። አንደኛ ጴጥሮስ 2:5 እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ እግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ቅዱሳን ካህናት ቁጥር 9 ላይ ሲመጣ እዚሁ ቁጥር 9 እናንተ ግን ይላል እዛው ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱም በጎነት እንድትናገሩ የተመረጠ ትውልድ። እስቲ አሜን። የሚያወራው ስለማን ነው? ስለ እናንተ። እናንተ ምንድን ናችሁ? the chosen generation የተመረጠ ትውልድ። ከጨለማ ወደሚደነቅ ብርሃን የመጣ ሁሉ የንጉሥ ካህን ነው። ይኸው እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ። ማንም ሰው ከጨለማ ወደሚደነቅ ብርሃን ከመጣ የእግዚአብሔር የንጉሥ ካህን ነው። ካህናት ነን። አሁን የተመረጠ ዘር የለም። የተመረጥን እኛ ነን በክርስቶስ። እንደ ሌዊ ከ11 እሱ ብቻ የተመረጠበት አይደለም። አሁን የጨዋነት ጉዳይ አይደለም፣ የምን አይደለም። በደሙ በመቀደሳችን፣ በደሙ በመጽደቃችን፣ ከጨለማ ወደሚደነቅ ብርሃን በመምጣታችን ምን አለ? የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ ቀጥሎስ የንጉሥ ካህናት፣ ቀጥሎስ ቅዱስ ሕዝብ። እነማ? ከጨለማ ወደሚደነቅ ብርሃን የመጡ ሁሉ ቅዱስ ሕዝብ። ቅዱስ የሆንኩት በስራዬ ሳይሆን በክርስቶስ ስራ ነው። ቅዱስ የሆንኩት በእኔ ልፋት ሳይሆን በደሙ ነው። በደሙ ታጠብን። እናንተ ይላል ቀድሞ ከእናንተም አንዳንዶች እንደነዚህ ነበራችሁ። አንደኛ ቆሮንቶስ 6:11 እንደነዚህ ነበራችሁ አለ። ስለ ኃጢአተኞች ተናገረና ዘረዘረና እንደነዚህ ነበራችሁ እናንተም፣ ነገር ግን አለ ሃሌሉያ በክርስቶስ ኢየሱስ ደም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ታጥባችኋል። እስቲ ተጥቤያለሁ በሉ። ተቀድሳችኋል፣ ጸድቃችኋል። ሃሌሉያ። በማ? በክርስቶስ ኢየሱስ ደም በስሙ በመንፈሱ ታጥበን ተቀድሰን ጸድቀንማል። ይህንን ዲክሌር ካላረግ ነህ የተባልከውን ነኝ አለ ማለት ራሱ ትዕቢተኛነት ነው። ትዕቢት ማለት ቃሉ ከሚልህ በታችም በላይም ማውራት ነው። በቃ ትዕቢተኛነት ማለት። ትሁት ማለት ደግሞ ወደ ቃሌ ወደሚንቀጠቀጥ ወደዛ ትሁት እመለከታለሁ። ትሁት ማለት ወደ ቃሌ ወደሚንቀጠቀጥ ማለት ለቃሉ ምን የሚሰጥ ቫልዩ፣ ቃሉ እንደሚለው የሚል፣ ቃሉ እንደሚለው የሚናገር፣ ቃሉ እንደሚለው የሚኖር፣ ለቃሉ ቫልዩ የሚሰጥ ወደ እርሱ እመለከታለሁ አለ። ወደዛ ምን አለ? ትሁት ማለት ቃሉ እንደሚለው የሚል ነው።
ትዕቢተኛ ማለት ቃሉ ከሚለው በታችም በላይም የሚያወራ ነው። እንደ ቃሉ ማውራት ጤናማነት ነው። ስለዚህ እኔ ኃጢአተኛ ነኝ ብል ትዕቢት ይባላል። ትል አይደለም። እግዚአብሔር ትል አይወልድም። እኔ እግዚአብሔር ልጅ ነኝ እንዴት ትል እላለሁ? እኔ ይበሉና አብርሃም እዛ ድሮ በብሉይ ኪዳን ምንም ይበሉ ልጅነት የለም። ልጅነት በሌለበት ምን ትል ነኝ? እኔ አመድ ነኝ፣ እኔ ማረባ ነኝ ምናምን የፈለጉትን ይበሉ። እኛ ግን ከእግዚአብሔር ተወልደናል፣ በደሙ ተቀድሰናል። ደሙን ያፈሰሰው ለአንተ ነው ብራዘር፣ ደሙን ያፈሰሰው ለአንቺ ነው ሲስተር። የፈሰሰውን ደም አታክፋፉ። ይሄ ደሙን ማክፋፋት ይባላል። ሰርቶልህ እንዳልሰራል፣ ነፃ ወጥተህ ነፃ እንዳልወጣ የተቀደስክበትን ደም ማክፋፋት፣ ከንቱ ተራ ማድረግ አናክፋፋም። ለደሙ ቫልዩ እሰጣለሁ። ደሙ ምንድነው ያደረገኝ? ቅዱስ ቅዱስ ነኝ። ደሙ ምንድነው ያደረገኝ? ጻድቅ ጻድቅ ነኝ። ልጅ አድርጎኛል ወይ? ልጅ ነኝ። ባርኮኝ ተባርካለሁ። ቃሉ የሚለኝን ማለት ትህትና ነው። ትሁት መሆን ትፈልጋላችሁ? ቃሉ የሚላችሁን በሉ። ስለ እናንተ የተጻፈውን ቃል አገኙ። ኢየሱስ እንዲህ ተብሎ የተጻፈበትን ስፍራ አገኘ ይላል። ቃሏን ወዳታለሁ። ሉቃስ 4:19 ላይ እንዲህ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታት፣ ለዕውራን ማየት ምናምን አለና ልክ ሲጨርስ ተብሎ የተጻፈበትን ስፍራ አገኘ። ማግኘት በጣም ድንቅ ነው። ስለማን አገኘ? ስለ ራሱ ተጽፎ የተገኘበት። እስቲ አሜን። ስለ እሱ የተጻፈበትን ስፍራ አገኘ። ጀግና ማለት እውነተኛ አማኝ ማለት ስለ ራሱ የተጻፈውን ስፍራ ማግኘት ነው። ስለ አንተ የተጻፈውን ስፍራ ፈልግ አግኝ። ሄደ ኢዮብ ስር ገብተህ እግዚአብሔር ሰጠ እግዚአብሔር ነሳ አትበል። እሱ ስለ አንተ ነው የተጻፈው አትበል። እግዚአብሔር ይሰጣል እንጂ አይነሳም። የነሳው ሰይጣን ነው። የኢዮብን ትምህርት አታስተምሩኝ። አሁን እዚህ ጋር ስለ ኢዮብ ሌላ ጊዜ በደንብ አስረዳለሁ። ሄደ ስለ አንተ ያልሆነ ውስጥ አትግባ ነው። ስለ አንተ ባልተባለው ነገር ውስጥ ሂድና ጥልቅ አትበል ነው። ስለ አንተ የተጻፈውን ስፍራ አገኝ። በክርስቶስ ኢየሱስ ደም ታጥቤያለሁ፣ ተቀድሻለሁ፣ ቅዱስ ካህናትም እንደሆን መንፈሳዊ ቤት ለመሆን ልጨምርላችሁ። ራእይ 1:5 ለወደደን ቀጥሎስ ከኃጢአታችንም በደሙ ላጠበን። መጀመሪያ ነው ተወደድክ፣ ታጠብክ። ከኃጢአታችንም በደሙ ላጠበን። ቀጥሎ ምን ሊያደርገን? መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ። ሃሌሉያ። ያጠበ የወደደ ደሞም ያጠበ በደሙ ምን ሊያደርግ ነው አለ? ለአምላኩና ለአባቱ ካህናት። እስቲ አሜን። መንግስትም ለአምላኩና ለአባቱ ካህናት። መንግስት የሚለውን ኪንግስ ነው የሚለው፣ ነገስታትና ካህናት። ኪንግስ and priests, kings and priests። ነገስታትና ካህናት። ነገስታቶች ናቸው፣ ካህናት ናቸው። አሁን እያወራ ያለሁት ከትምህርቴ እንዳልወጣ ነው፣ ስለ ክህነት ብቻ ስለሆነ ነው ሞር ፎከስ ማድረገው እሱ ጋር። ካህናት እንደሆን ዘንድ ለአባቱ ካህናት እንድንሆን ላደረገ። ተደርጋችኋል ወይ? ካህናት ናቸው። እስቲ ካህን ነኝ በሉ እስቲ። የብሉይ ኪዳን ካህን ያስብና የሆነ ሰውዬ ነው። በብሉይ ኪዳን ጊዜ የሆነ ሰውዬ ይቆምና አንተን እንደምንም ከእግዚአብሔር ጋር የሚያገናኝ። ባጭሩ የብሉይ ኪዳን ካህን ማለት ህዝቡን ከእግዚአብሔር ጋር የሚያገናኝ ነው። ባጭሩ ነብይ ማለት እግዚአብሔርን ከህዝቡ ጋር የሚያገናኝ ነው። ልክ ነኝ? ካህን ማለት ህዝቡን ከእግዚአብሔር ጋር የሚያስታርቅ፣ ኃጢአት ሰርተው ቢመጡ እንደምንም በደሙ እንትን አድርጎ እንትን የሚያደርግ፣ ህዝቡን ከማን ጋር የሚያገናኝ? ከእግዚአብሔር ጋር የሚያገናኝ ነው። ነብይ ደግሞ እግዚአብሔርን ከህዝቡ ጋር ወይም የእግዚአብሔርን ድምፅ ለህዝቡ አቀባይ ነበር በብሉይ ኪዳን። ዮሐንስ ራእይ 5:9-10 እሱንም እስቲ እንየው። መጽሐፉንም ትወስድ ዘንድ ማህተሙንም ትፈታ ዘንድ ይገባል። ለምን? ታርዳል። ማውራው ስለምንድን ነው? ስለ ደም። ክርስቶስ ኢየሱስ ለአንዴና ለመጨረሻ ጊዜ ታርዷል። ፋሲካችን ክርስቶስ ታርዷልና ይላል መጽሐፍ ቅዱስ። ምን ሆኗል? ታርዷል። ክርስቶስ ኢየሱስ ታርዳልና። ቀጥሎስ በደምህም በደምህም አያችሁ፣ ቤዛ የሆነው ደሙ ነው። ቤዛ ማለት ክፍያ ነው። ለአንድ የሆነ ነገር የሚከፈል ክፍያ ነው ቤዛ። መዋጀት ማለት ደግሞ ተከፍሎ ነፃ ስትወጣ ማለት ነው። ተዋጀው፣ ከፍሎ ነፃ ወጣኝ ስትል ተዋጀው ትላል። ተከፍሎ የተከፈለው ህይወት ነው፣ የተከፈለው ደም ነው። በደምህም ለእግዚአብሔር ለማን ነው? ደም ከፍሎ ለእግዚአብሔር ነው እንትን ያደረገ
ፕሬዝ ጋድ። ደም ከፈለና የዋጀህ ለእግዚአብሔር። እስቲ እንየው። ለእግዚአብሔር በደምም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው። ደም የተከፈለው አንተን ካህንና ንጉሥ ለማድረግ ነው። ደሙን ሰጥቶ ከዛ ውስጥ ፈልቅቆ ከነገድ ከቋንቋ ከሕዝብ ሰዎችን ዋጅተህ ለአምላካችን ለእግዚአብሔር ካህናትና ነገስታት የሆኑ ዘንድ። እስቲ አሜን። ካህናትና መንግስትና ካህናት አማርኛችን ነው መንግስት የሚለው። ንጉሥ ወይም ነገስታትና ካህናት እንድንሆን። እንግሊዘኛው መንግስት አይልም፣ ንጉሥ ነገስታት እና ካህናት። ሃሌሉያ። በደም ተዋጅታችሁ ምን ሆናችሁ? ካህን። እስቲ እኔ ካህን ነኝ በሉ እስቲ፣ ድገሙልኝ እስቲ። ሃሌሉያ። ካህን ነን። ምን ልናደርግ ነው? እሺ አሁን የኛ ክህነት አገልግሎት ምን ልናደርግ ነው? ትንሽ ልጨምርላችሁ። ካህን ማለት ሰዎችን ከእግዚአብሔር ጋር ለማገናኘት በሰውና በእግዚአብሔር መካከል የሚገባ ማለት ነው ባጭሩ። ካህን ማለት ቅድም ብለናል፣ ኃጢአተኛ ነኝ እኔ ከእግዚአብሔር ርቅ ያለው ሲል ና ግድ የለም በጋምጣና አይደል ነህ ተናዘዝ። ከዛ ደሙን ይዞለት ይገባል። ደሙ ተቀባይነት ሲያገኝ ሰውየው ምን ማለት ነው? ከእግዚአብሔር ጋር እያስታረቀው፣ ከእግዚአብሔር ጋር እያገናኘው፣ ከእግዚአብሔር ጋር እያዋደደው ነው ማለት ነው ባጭሩ የብሉይ ኪዳን ካህናት የሚሰራው። የአዲሱ ካህናት አገልግሎትም አንዱ ተመሳሳይ ነው። በአዲስ ኪዳን አማኞች ሁሉ የማያምኑትን ሰዎች ከእርሱ ጋር ታረቁ ብለው ወደ እግዚአብሔር ሰዎችን የሚያቀርቡ ናቸው። ሃሌሉያ። እችን ከተረዳን አሁን ጸልይላችኋለሁ ካልኩ እናንተን ከእግዚአብሔር ጋር ላገናኝ ነው። የእናንተ ድምፅ እግዚአብሔር አይሰማውም። ተቆርጠሃል። የለም አንተ አትሰማም። ጸልይልሃለሁ መሀል ላይ ነኝ እኔ ወደ እግዚአብሔር ላገናኝ። በቃ ጸልይልሃለሁ። አንተ ጸልይ። ምን አፍ የለ? የእግዚአብሔር ልጅ አይደለ? የእግዚአብሔር ልጅ አይደላችሁ? እውነቴን ነው እኮ የምነግራችሁ። በእናንተና በአማኞችና በእግዚአብሔር መካከል የሚገባ እሱ ካህን አይደለም። በአማኞችና በእግዚአብሔር መካከል ያለ ካህን የለንም። ልጨምርላችሁ፣ ሊቀ ካህንም የለንም። የለም። ሊቀ ካህናችን ክርስቶስ ነበር። እሱም ሄደ አጨባበጥ አስገባ። አሁን ሁል ጊዜ እንዴት አጨባብጦ ናዮ ግባ ምናምን ብሎ አስገብቶ አስታርቆ አስገብቶ ሁል ጊዜ አሁንም መካከለኛ ሆኖ ና ምናምን ነገር ሁሌ እኮ አይደለም። ሁሌ እኮ አስታራቂ አይደለም እሱ ላንተ። አንድ ያስገብቷል፣ ወደ አብ አድርሷል። በአብ ቀኝ ተቀምጠሃል፣ ቁጭ ብለሃል። ጻድቅ ነህ፣ ቅዱስ ነህ። አሁን ከአብ ጋር ልታወራ ትችላለህ። በአብ ቀኝ ተቀምጠሃል። ያንተን ድምፅ አብ አባትህ ይሰማዋል። እስቲ አሜን። የእግዚአብሔርንም ድምፅ አንተ ልጁ መስማት ትችላለህ። አንተ የእግዚአብሔርን ድምፅ እንደማትሰማ አድርጎ የሚስልብን ጤናማ ያልሆነ አገልጋይ ነው። አንተ አትሰማም፣ እኔ እሰማልሃለሁ። በኋላ ነብይ ላይ ሲመጣ በደንብ አወራለሁ። እኔ እሰማልሃለሁ፣ እኔ ያቀብልሃለሁ። ወደ ክህነት ስለሆነ ችል ልናገር። እኔ ጸልይላችኋለሁ። እኔ ጸልይላችኋለሁ እኮ ዝም ብላችሁ እስቲ በአማርኛ መቼም አማርኛ በጣም ጥሩዎች ናችሁ እና አማርኛ ቋንቋ እንትን ታደርጋለህ። እስቲ ዝም ብላችሁ አስቡ። እጸልይልሃለሁ ማለት ይኸውላችሁ ዘ ፕሬየር ኦፍ አግሪመንት አምናለሁ። አብረን እንጸልይ፣ ተባብረን እንጸልይ፣ አንድ ላይ እንጸልያለን። የህብረት ጸሎት፣ የአንድነት ጸሎት የሚባል ሁለት ሰዎች ተስማምተው አግሪመንት ማቴዎስ 18:18 ተስማምተው የሚለውን በዚህ ነገር ላይ ተስማምተን እንጸልይ ያስማማናል። እንጸልይ ነው። ጸልይልሻለሁ ግን ጤናማ አይደለም። ስለዚህ ነው እኛ ልቀቁን የምንለው። ይመጡና ምናምን ነገር ራስን ችለህ ቁም ነው። ማንም ላያችን ላይ እንዲንጠለጠል በእኛ በኩል ወደ እግዚአብሔር እንዲቀር አንፈቅድም። ልክ እኛ ላይ ሲመጣ ልቀቀኝ፣ ራስን ችለህ ቁም፣ ራስን ችለህ ጸልይ። እስቲ አሜን በሉ እስቲ። ሃሌሉያ። እውነት በቃ አንተን ይሰማል እግዚአብሔር እኮ አንተን መስማት ይችላል። አንተ እኮ አሁን ታርቀሃል። አንተ እኮ በደሙ ታጥበሃል። ቅዱስ ሕዝብ ነህ። ከእግዚአብሔር ጋር ማውራት ትችላለህ። ምንድነው እሱ የተለየው? አንተን ከእግዚአብሔር ጋር ለማገናኘት በምንድነው? አማኞች ሁሉ ካህናት ናቸው ያልኩት
በአዲስ ኪዳን አማኞች ሁሉ አንብቡልኝ እስቲ የማያምኑትን ሰዎች ከእርሱ ከእግዚአብሔር ጋር ታረቁ ብለው ወደ እግዚአብሔር ሰዎችን የሚያቀርቡ ናቸው። ስለሆነም አማኞች ሁሉ የክህነትን ስራ የሚሰሩ አገልጋዮች ናቸው። ሃሌሉያ! አጨብጭቡ ለዚህ። ጌታ ይባረክ። ፕሬዝ ጋድ። ጥቅስ ልንገራችሁና ልጨርስ፣ ይሄን ሐሳብ ልጨርስ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ታውቁታላችሁ። 18 ከመምጣቴ በፊት ሁለተኛ ቆሮንቶስ 5:17 የሚያወራው ስለማን ነው? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሜን። ማንም በማን ቢሆን? በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል፣ እነሆ ሁሉም አዲስ ሆኗል። ልድገመው። እነሆ ማንም በክርስቶስ ቢሆን፣ አሁን ማንም በኋላ ላይ ስመጣ ይገባቸዋል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል፣ እነሆ ሁሉም አዲስ ሆኗል። በክርስቶስ ስትሆን አዲስ ፍጥረት ሆናል። አዲስ ፍጥረት የሚሆነው በክርስቶስ ሲኮን ነው። ልክ በክርስቶስ የሆንክ ቀን አዲስ ፍጥረት፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። አሮጌው ነገር ሁሉ አልፏል፣ እነሆ ሁሉም አዲስ ሆኗል። ቀጠል 18 አሁን ይኸው ነገር ግን የሆነው ሁሉ ምንድነው የሆነው? በክርስቶስ በመሆን አዲስ ፍጥረት የሆንከው። እስቲ አሜን በሉ እስቲ። አዎ የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን፣ እስቲ አሜን። መጀመሪያ አንተን ምን አድርጓል? አስታርቋል። ካስታረቀን ቀጥሎስ የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። አዲስ ፍጥረት ስትሆን ከእግዚአብሔር ጋር አስታረቀ። ቀጥሎ ደግሞ የማስታረቅ አገልግሎት ሰጠ። እስቲ አሜን። የማስታረቅ አገልግሎት የሰጠን ከእግዚአብሔር ነው። ቁጥር 19 እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም እስቲ ሃሌሉያ የማስታረቅ ቃል አኖረ። ቁጥር 20 እንግዲህ ሃሌሉያ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ሚሴንጀርስ ነን። we are the messengers, we are priests። ስለ ክርስቶስ መልእክተኞች ነን ካለ በኋላ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ማንን ነው የምናስታርቀው? እኛ ታረቅን። አዎ ግልጽ ነው አይደል? አዎ ያለመነው ነው ባላመነና በእግዚአብሔር መካከል ነው ክህነታችን የክህነት አገልግሎታችን፣ ወይስ ባመነና በእግዚአብሔር መካከል? ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን፣ እናገናኛቸዋለን፣ ወደ ክርስቶስ እናገናኛለን። ካህናት ነን ሁላችሁ። እስቲ አሜን በሉ እስቲ። ስንት ሰዎች ወደ ክርስቶስ አገናኝተሃል? ስንት ሰዎች ከክርስቶስ ጋር ታረቁ ብለህ ስንት ሰዎችን ወደ እግዚአብሔር አምጥተሃል? የክህነት ስራን እየሰራ ነው ወይ? እየሰራች ነው ወይ? ምን ያህል ሰርተሽ ምን ያህል አድርገሃል? እንድትኮነኑ አይደል፣ ግን የክህነት ሚኒስትሪ እናንተ ውስጥ እንዳለ እንድታውቁ ነው። የክህነት ሚኒስትሪ ጌታ ይባረክ። ካህናት ነን። አዎ ፊቱ የፈካ ካህን እና ወንድሜ ብለህ የምትስብ ካህን ነህ። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለንና አማኞች በእግዚአብሔርና በማያምኑ ሰዎች መካከል እንጂ በአማኞችና በእግዚአብሔር መካከል ካህናት አይደሉም። አማኞች ሁሉ ካህናት ናቸው እንጂ ካህናት አያስፈልጋቸውም። ልድገመው። አዎ መሀል ላይ ካህን ዛሬ ተሰርቀሃል። በጣም ብዙ ሰው ካህን ተሰርቋል። መሀል ላይ እያስገባ የሆነ ነገር ሲሆን የሚደውል እስቲ ቆይ ምናምን ነገር እስቲ ስለኔ ጌታ ስልክ ቀንስ። አሁን ጌታ ይባረክ። ስልክ ቀንሽ። ሰው ፍለጋ ምናምን ነገር በርክክ ጌታ ሆይ ስትል የስ ይላል አባትህ። የስ what do you want? ምንድነው የምትፈልጊው የኔ ልጅ ምንድነው ይላል። ገና ሳታወሪ ፋዘር ስትይ እሷ አጠገብሽ ነው እንዴ። ጌታ ቅርባችን ነው። ሃሌሉያ። በነገር በምልጃ በምስጋና በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ለምን አለ? ጌታ ቅርብ ነው። ጌታ ሩቅ አይደለም። በቃ አመስግን፣ ምስጋና አለ፣ ምልጃ አለ፣ ጥየቃ አለ። የሚያስፈልግን ሁሉ ይሄን አርገ ፊልጵስዩስ 4:4-6 አንደኛ ጢሞቴዎስ 2:1 ይሄን ነው የሚናገረው። ይሄን ታርጉ፣ በአንዳች አትጨነቁ። በአንዳች አትጨነቁ ማለት አትጨነቁ ማለትና አትስረቅ ወይም አታመንዝር ማለት እኩል ነው። መጨነቅ ኃጢአት ነው። ጌታ ይባረክ። እኛ የአዲስ ኪዳን ሰባኪዎች የአዲስ ኪዳን ትምህርት ተማሪዎች ስለሆነ ልክ ስትጨነቅ ሰማይ ግራ ይገባዋል። ምን ሆኖ ነው?
ምንድነው? አያውቀውም። ይሄን ዓለም አያውቀውም። ለምን ባንዳቻት የሚያስጨንቅ ነገር ከመጣ አለ እኮ ጴጥሮስ ላይ አንኛ ጴጥሮስ ላይ አይደል የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉት፣ ወርውሩት። ትሩ ፕሬየር በጸሎት ምክንያት ማለት በጸሎት በኩል ማለት ነው። ይሄን ነገር ሲመጣ ጌታ ሆይ ልክ ወደ አንተ የሆነ ነገር የሚያስጨንቅ ሲመጣ አታሳድራል፣ አንተ ጋር አታስቀምጠው። ልክ ሲመጣ ወርውር throw unto him ሃሌሉያ ወደ እርሱ ጣለው። የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉት፣ እርሱ ስለናንተ ያስባልና። ሃሌሉያ እርሱ ስለአንተ ያስባልና የሚያስጨንቅን ሁሉ በእርሱ ላይ ጣለው አለ። ባንዳች አትጨነቁ፣ ሁልጊዜ በጌታ ደስ ይበላችሁ። ሃሌሉያ ካህናት ነን። በአዲስ ኪዳን በአማኞችና በእግዚአብሔር መካከል ያለው ግንኙነት የአባትና የልጅ ግንኙነት ስለሆነ አባት የልጆቹን ልጆቹም የአባታቸውን ድምፅ መስማት የሚችሉበት የአዲስ ኪዳን ስርዓት እንጂ እንደ ብሉይ ኪዳን ስርዓት አይደለም። አሁን የአባትና የልጅ ግንኙነት ሆኗል። የእናንተን ድምፅ እግዚአብሔር አባታችሁ ይሰማል፣ እናንተም የአባታችሁን ድምፅ ትሰማላችሁ። እረኛው የበጎቹን ድምፅ ይሰማል፣ በጎቹም የእረኛቸውን ድምፅ ያውቃሉ። ካን በሄድክበት በተሰማራህበት በገባህበት በምትሰራበት ቦታ ሁሉ በምታስተምሩበት በምትማሩበት በምትሰሩበት ሰፈር ሁሉ የክህነት አገልግሎት አገልግሉ። አዲስ ኪዳናውን ከሆነ ከክልል ወይም ከህንፃ ወይም ከዛች ከቤተ መቅደስ ስርዓት ውጪ ነው። አሁን ውጪ ነው ያቺ ቤተ መቅደስ ስርዓት ምናምን ነገር ነው። አዲስ ኪዳን ውስጥ ምንም አይነት ቤተ መቅደስ የለም። እናንተ ራሳችሁ ቤተ መቅደስ ናችሁ። አው ይዘ አሁን ምንድነው ሞባይል ቴምፕል ነን። ሞባይል ቴምፕል ታውቃላችሁ? ተንቀሳቃሽ ቤተ መቅደስ። ድሮ የማይንቀሳቀስ ቤተ መቅደስ የሆነ ቦታ ላይ የተወጠረ እንትን ያለ። የአዲሱ ኪዳን ግን እናንተ ካህን አይደላችሁ? ቤተ መቅደስ አይደላችሁ? መጽሐፍ ቅዱስ እንደዛ አይልም? እናንተ ናችሁ። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። የእግዚአብሔር መንፈስ እንደሚኖርባችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? አንደኛ ቆሮንቶስ 3:16 6:19 ሄዳችሁ ታዩ። ቤተ መቅደስ ናችሁ። ቤተ መቅደስ ደግሞ የትም ቦታ አሁን ሞባይል የሆነ ሙቨብል ሃሌሉያ ተንቀሳቀስ የትም ቦታ በሄድክበት ቦታ ሁሉ እግዚአብሔርን ይዘህ ነው የምትዞረው። ከእግዚአብሔር ጋር ታረቅ ብለህ ስለ ክርስቶስ እንለምናለን። አሁን እኛ የአዲስ ኪዳን አማኞች ከጨለማ ወደሚደነቅ ብርሃን መምጣታችሁን ብቻ እርግጠኛው ነው። ጥያቄው ይሄ ነው። ከጨለማ ወደሚደነቅ ብርሃን መጥቻለሁ? አዎ የንጉስ ካህን ነኝ። የንጉስ ካህን ነኝ። ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉስ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። ቀድሞ ሕዝብ አልነበራችሁም፣ አሁን ግን የእርሱ ሕዝብ ናችሁ። የእግዚአብሔር ቤተሰብ ናቸው። አሁን አገልጋዮች ናቸው። አገልጋይነት ይሰማ። እኔ እኮ ተገልጋይ ነኝ፣ እኔ እኮ አገልጋይ አትበል። ሁላችን አገልጋዮች ነን። በሄድክበት ቦታ ሁሉ ወንጌልን ለመናገር የክርስቶስን ወንጌል ለማውራት እድሉና አጋጣሚውን ስታገኝ በፕላስተር አፍህን አታጣብቅ፣ ተናገር። አጋጣሚውን ካገኝ ንገረው፣ ይዳን። ሃሌሉያ። በአንድ ሰው መዳን ሰማይ ያጨበጭባል፣ በሰማይ ታላቅ ደስታ ይሆናል። ሂዱና ይህን ወንጌል ተናገሩ፣ አውሩ፣ አውጁ። ጌታ ይባረክ። ካህናት ናችሁ። እንደው ኢንጆይ አድርጉ። ጌታ ይባረክ። ወንጌልን መስበክ ወዮልኝ በሚለው ሜንታሊቲ ሳይሆን ኢንጆይ ነው ማረገው። ለሰዎች ይሄን መስራች መናገር እንደ ኤችአይቪ መድኃኒት አግኝተህ አሁን ለመናገር ኤችአይቪ ምንድነው ቫይረስ ያለባቸውን ሰዎች ለመናገር ሸሚዛን አይዛችሁ ማለት መድኃኒቱ ቢገኝ መድኃኒቱን አግኝተህ የኔ እህት እንኳን ደስ ያለሽ አገኘውልሽ ነው የኔ ወንድም አይደል የሚባለው። ምክንያቱም ይዘዋል ሜዲሲኑን። ከዚህ በላይ የሚያስደስት መድኃኒት ነው ወንጌል። ሃሌሉያ። ይህን ወንጌል የሚያድን ሰዎችን ሁሉ የሚያድነውን ወንጌል ሂዱና ተናገሩ። ካህናት ናችሁ። ዛሬ አንዷን ነው የነካዋት። ዛሬ አንዷን ነው። ነብይን ሳምንት በደንብ እናያለን። ስፔሻሊ ከተማችን የተሞላው በነብይ ስለሆነ እስቲ ስለ ነብይ ያላችሁ ዕውቀት የተስተካከለ እንዲሆን ነው። ስለ ነብይ ያለን መመለካከት ጤናማ አዲስ ኪዳናዊ በአዲስ ኪዳን ነብይ እንዳለን እናምናለን። አሁን እንደምናየው አይነት የነቢያት አገልግሎት ግን አይደለም። የብሉይ ኪዳኑን ግን ሊደግም የመጣ ነብይ ከሆነ ግን የአዲስ ኪዳን ነብይ አይደለም። በብሉይ ኪዳን ጊዜ ነብዩ ብቻ ሰሚ ነው፣ ህዝቡ አይሰማም። አቀባይ ነው። እንዲህ ያቺኑ የብሉይ ኪዳን ፒክቸር አምጥቶ እዚህ ጋር እየደገመ ከሆነ የአዲስ ኪዳን ነብይ አይደለም። ሳምንት በደንብ አድርጌ ስለ ነቢያት አገልግሎት አስተምራለሁ።
አባቶ እናመሰግናለን፣ እንወድሃለን። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች